أشهد أن عليا ولي الله أشهد أن عليا حجة الله علي جاعل الأرض مهادا ራፊዳዎች ደግሞ በራሳቸው አመለካከት ቁርአንን ይፈስሩ ነበር ደስ ባላቸው መልኩ ተበት የዳ አቢ ለሀብ ወተብ ሲባል ደግሞ ሁማ አቡበክር ወዑመር ይያሉ ይፈስራል ራፊዳዎች ለኢን አሽረክተ ላ يحبطن عملك ሲባል ለነብዩ መሐመድ ደግሞ يعني اي بين ابي بكر وعمر وعلي في الخلافه አቡበክር በዑመርና በአልይ መካከል ኺላፋን ያጋራ ከሆነ የሰራው ስራ በሙሉ ይብላሽባል ብሎ አላህ Subhanahu Wa Ta'ala ለነብዩ አስጠንቅቋቸዋል ይላሉ ሌላ ደግሞ ፈቃቲሉ አኢመተ الكفر የሚለው ጠልሐቱ ወዙበይር ነው ይያሉ ይፈስራሉ ان الله يأمركم ان تذبحوا بقرة የሚለው ደግሞ هي አይሻ ረች ይያሉ ይፈስራሉ እነዚህ የሚፈስሩት ራፊዳዎች ናቸው መረጀል ባህረይን የሚለው አልይና ፋጢማ ናቸው ይላሉ ይሄ ሌላ ነገር ነው ቁርአን ውስጥ በምን በለፍዝም በምን በማዕናም የማይገናኝ ሆነ አልሉኡ ወልመርጃን አልሐሰን ወልሁሰይን ይላሉ ኩሉ ሸይን አህሰይናው ፊ ኢማም ሙቢን ማን ነው ይላሉ አሊ ኢብኑ አቢ ጣሊብ ናቸው ኢማሙ ሙቢን የሚባሉት ለውሐል ማህፉዝ ነበር ራፊዳዎች ግን አልይ ነው ብለው ይፈስራሉ አማ የተሳአሉን عن النبأ العظيم የሚለው አሊ ኢብኑ አቢ ጣሊብ ናቸው ይላሉ በዚች መልኩ ይፈስራሉ ወበነይና ፈውቀኩም ሰብዐን ሺዳዳ የሚለው ወበና አልዩን ፈውቀኩም ሰብዐን ሺዳዳ ብለው ይቀራሉ ራፊዳዎች አሁንም ድረስ ይቀራሉ በአሁኑ ጊዜ አሉ ወበና አልዩን ይላል አልይ ገነባ ከበላያችሁ ሰባት ሰማይ እያሉ ይናገራሉ ማን الباني للسماء ايها المسلم الله عز وجل ولكن الرافضه يعني تقول هكذا በዚች ደረጃ ነው ያለችው من هذه الرافضه اصطلحت الاخوان المفسدين ከነዚህ ራፊዳዎች ጋር ነው እስልምናን የበላይ ያረጋለሁ ብሎ ኢስጥላህ አርጓል اخوان المفسدين ከነዚህ አይነት اخوان يعني ራፊዳዎች ማለት ባበት السعوديه ሱዑዲያ ነው በዛን ጊዜ እንቢ ብላለች የሚባለው ሱዑዲያ ብቻ ነው እቺንን ከራፊዳ ጋር አንድ ሆኜ ተደምሬ መረዳው እስልምና የለኝም ብላ እንቢ ብላለች የሚባለው ሱዑዲያ ብቻ ነው ولكن الاخوان المفسدين يعني تدمرت مع هؤلاء الرافضه انما وليكم الله ورسوله والذين امنوا الذين يقيمون الصلاه ويؤتون الزكاه وهم راكعون የሚለው ሰላት እየሰገደ ሰግደቃ የሚሰጠው አልይ ነው ያለ ይፈስራል اولئك عليهم صلوات من ربهم ورحمه የሚለው በአልይ ነው ወረደችው ሐምዛ በተገደለ ጊዜ ማይሉት ነገር የለም ሙሐመዱ ረሱሉላህ والذين معه ابو بكر اشداء على الكفار عمر رحماء بينهم عثمان تراهم ركعا سجدا علي ነው ያለ ይሄዳሉ ወቲኒ ابو بكر ይላሉ والزيتون عمر واجب من ذلك قول بعضهم ይላሉ ሼክ አዳጃኢብ ኮኑ ወቲኒ ابو بكر አሉ والزيتون عمر وطور سنين ደግሞ ዑስማን ይያሉ የሚፈስሩም ደግሞ አሉ وهذا البلد الامين من هو علي ብለው የሚተናገሩ ደግሞ وهذا كله من العجائب والتفسير بالراي በራእያቸው ቁርአንን ከፈሰሩ ጋር ነው የሚሆነውና القرآن لا يفسر بالراي ቁርአን እንግዲህ በራእይ አይፈሰርም ይላሉ تفسير القرآن بالراي لا يجوز حرام ነው የሚሆነውና ጥንቃቄ ያስፈልጋል ይላሉ وعلامه الرافضه የራፊዳዎች ምልክት ኢራናውያኖች ማለት ነው ኢራን ውስጥ በብዛት የሚገኙ ሺዓዎችና ራፊዳ አንድ ናቸው ትንሽ የሚለያዩበት ቢኖር እንጂ ማለት ነው የራፊዳዎች ቀራዝሎች ናቸው ኢራንም እንደዛው ናቸው እነዚህ አካላቶች የመጀመሪያ አይሁዳውያኖች ከማጥፋታቸው ይልቅ ሙስሊሞችን ለማጥፋት ነው እንቅስቃሴ የሚያደርጉት ከአይሁዳኖች ጋር ያላቸው ጸብ የድንበር ነው ብለው ነው የሚያምኑት እንጂ የዲን ነው ብለው አያምኑ የዲን ነው ብለው በፍጹም አያምኑ አሁንም እንደዛ ነው ይሄ አይሁዳዎች የዘረፉትን መሬት እናስመልሳለን ብለው ነው እንጂ አይሁዳውያኖች የኢስላም ጠላት ናቸው ብለው አይደለም የሚዋጉት የፍልስጤምን መሬት ወረዋል ብለው ነው የሚዋጉት ገብታችኋል በዚች መልኩ ነው የሚዋጉት ማለት ነው እና وعلى كل حال በመጀመሪያ ጊዜ ሱዑዲያን ለማጥፋት ደፋ ቀና ይለነበረው ኢራን ነው አንዳንድ ጊዜ ቦምብን የተለያዩ መሳሪያዎች በሬሳ አስመስለው ያስገቡ ለማጥፋት ደፋ ቀና የሚሉት ተነበሩ ኢራናውያን ናቸው
አሁንም እንደዛው ናቸው፣ ገና ወዛው ናቸው። ወከዛሊከ ቢላዲን የአልሸባብ አልቃዒዳ የሚባሉት በሙሉ ኢስላምን የሚወክሉ አይደለም። እና ዑስማን ቢላዲን ሳዑዲያን ለማጥፋት ያላደረጉት ጥረት የለም። ወከዛሊከ ሳዳም ሁሴን የሚባለው ሀገራችን ሰው ሳዳም ሁሴን ነው የሚለው ኢራቅን አንኮትኩቶ እንዳልነበረች ያደረገው አከር ማለት ነው። ያለ አቅማቸው እየተነሱ እነዚህ አካላቶች ራፊዳ ይባላሉ። ራፊዳዎች እንደሚታወቁ ሐሰን ሁሴን እያሉ እሪ የሚሉ ናቸው። አሽሀዱ አነ አልይ ረሱሉላህ የሚሉ ናቸው። እና ብዙ ሰው ያውቃቸው አሽሀዱ አነ አልይ ረሱሉላህ ወለሁም አቅሳን ከሲራ። ከነሱ መካከል ማን አለ? ይሄ ራፊዳዎች የሚባል አለ፣ ዘይድያዎች አለ፣ ዑስማንያዎች አሉ፣ ፋጢሚያ የሚባል ፋጢማ ደግሞ ሀገራችን ዳዶ ብሎ ሴቶች የሚያመልኩት አለ አይደል? እሷ ፋጢሚያ ይባላል። የራፊዳዎች እንትን ነው ማለት ነው። ወከዛሊከ ሰበኢያዎች አሉ። ሰበኢያ ደግሞ አልፈው ተርፈው አልይን አላህ ነው የሚሉ ናቸው። አልይ አላህ ይባላል። ሁወ የሚሉ ናቸው። ሁወ ማን ነው ብሎ ሲጠይቃቸው አልይ ዝም አሉት። ቀጥ ብላችሁ ንገሩኝ አላቸው። ሁወ የምንለው አንተን እኮ ነው። ምን ማለት ፈለጋችሁ? አንተ አላህ ነው ማለት ነው የፈለግንበት አለ። እኔ አላህ ነኝ? አዎ። ከዛ በኋላ ጉድጓድ አስቆፈረና እንጨት አቀጣጠለና ከዛሬ ጀምራችሁ እኔ አምላክ ነው የሚሰው በዚህ ሰዓት ነው ማስገባው አለ። አይ ልትመለሱ ከሆነ ተመለሱ አላቸው። የጥሜት አካላቶቹ ምን አሉ? በቃ ትክክለኛ አምላካችን ነው አሁን አሉና ገቡ። ማን ነው ላ يعذب بالنار الا رب النار የሚል ሐዲስ አለ። በእሳት አይቀጣም የእሳት ባለቤት እንጂ የሚል አለና ስለዚህ አንተ ጌታ ነህ ብለው ገቡ እሳት ውስጥ። አብዱላህ ኢብኑ ሰባ የሚባለው ሸሽ አመለጠ። እሱን ሊገደል ነበር። ሰበኢያዎች ይባላል። የመጀመሪያ ጊዜ ሁወ ብሎ ያመጣላቸው እሱ ነበር። እኚህ ራፊዳዎች ደግሞ ለአህለ ሱናዎች ምን ብለው ይጠራቸዋል ካላችሁ ተስሚያቱ አህለ ሱነቲ ናሲባ ብለው ይጠራቸዋል። የአህለ ሱና ወልጀማዓ ናሲብዮች ናቸው ይላል። ለምን? አልይን አያመልኩም። አህለ ሱና ወልጀማዓ አልይ ያመልካል እንደ አህለ ሱና ወልጀማዓ አያመልኩም። ሐሰን አያመልክም፣ ሁሰይን አያመልክም፣ ፋጢማ አያመልክም። ይሄንን ስላላመለኩም ይላል የነብዩ ቤተሰብ ጠላት ናችሁ እናንተ ይላቸዋል። የነብዩ ቤተሰቦች ጠላት ናችሁ እናንተ ይላል። እነዚህ ሐሰንን ያመልካሉ፣ ሁሰይንንም ያመልካሉ፣ አልይንም ያመልካሉ ማለት ነው። ብሎም ደግሞ ሌላ ማን ያመልካሉ? ፋጢማንም ድረስ ያመልካሉ። ይሄንን ሲያመልኩ ተው አይቻልም ሲላቸው እናንተ የነብዩ ቤተሰብ ጠላት ናችሁ፣ ለምን ሊመለኩ ከልክላችኋል ማለት ነው። በቀጥታ የሚሉት እንዴት ነው? የነብዩ ቤተሰቦች ጠላት ናችሁ አትወዷቸው ይላሉ። አያችሁ እየተመለኩ ነው አይሉ አትወዱም የነሱን ይላሉ። ከዛ ሁሰይን እያለ በምን ሲገርፍ ነው የሚታየው? ጩቤ እያመጣ እንደ ይጨቃጨቃል ሰውነቱ ማለት ነው። ሰውነታቸው ይጨቃጨቃል።